ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። ሰላም ክቡራትና ክቡራን የቻናሌ ተከታታዮች እንደምን አላችሁ? የህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ላይ መነጋገሪያ የሆኑ ክስተቶች ተፈጥረዋል። ምን ምንድናቸው የምናየው ይሆናል። በቅድሚያ ግን ቪዲዮን ላይክ በማድረግ ጀምሩት። ህዝብ መርጦ ያስቀመጣቸው የፓርላማ አባላት ለማህበረሰባቸው ይበጃል ይጠቅማል ያሉትን ጥያቄ የሚሰነዝሩበት መድረክ አንዳንድ ጊዜ የሳቅ ምንጭ ተናግሬልሃለሁ እላለሁ። አመሰግናለሁ። ሌላ ጊዜ ደግሞ የትችትና የነቀፌታ መድረክ ሲሆን ይስተዋላል። ታዲያ ከዚሁ የህዝብ ተወካዮች ምክር ቤት 21ኛ መደበኛ ጉባኤ ለጠቅላይ ሚኒስትሩ ከተሰነዘሩ አስገራሚ ጥያቄዎች መካከል ዶክተር ደሳለኝ ጫኔ ያነሱት እንደ አብነት ያህል የሚጠቀስ ሲሆን ከተነሱ መነጋገሪያ ከሆኑ ሐሳቦች መካከል 7 ዓመታትን ያስቆጠረውን የብልጽግና ፓርቲ አገዛዝ ዘመንን በእንቅርት ላይ ጆሮ ደግፍ በማለት የገለጹት ሲሆን ያለፈውን የኢህአዴግ ስርዓት አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል በማለት ከስድብ ያልተናነሰ ትችትን ለጠቅላይ ሚኒስትሩ ሊሰነዝሩ ችለዋል። እልቂት ጠማቂ አገዛዝ የሚለው አገላለጽ ምንም ተርጓሚና ፈቺ ሳያስፈልገው በቀጥታ ዘግናኝና ሰቅጣጭ እንዲሁም ለፓርላማ መቅረቡ በራሱ እጅግ አስገራሚና ሐሳብን በነጻነት መግለጽ እስከምን ድረስ እንደሆነ ካለማወቅ የመነጨ ይመስላል። የዶክተር ደሳለኝ ጫኔ ጥያቄ ታዲያ በዚህ ብቻም አልተገታም። የዓለም አቀፍ ሚዲያዎችን ሪፖርት ዋቢ በማድረግ ሐሳብን በነጻነት መግለጽ የመሰብሰብና የመደራጀት መብቶች ላይ ከፍተኛ ገደብ መደረጋቸውን፣ የጋዜጠኞች መታሰር፣ መታገት እንዳለም ባቀረቡት ሐሳብ ላይ ገለጻን አድርገዋል። ታዲያ እሳቸው በተናገሩት ሐሳብን በነጻነት መግለጽ በኢትዮጵያ ለመኖርንና በዛው ጉባኤ ላይ ደግሞ ያሻቸውን መናገራቸው ከመናገር ባለፈም ስድብን በነጻነት በጉባኤው ላይ ማሰማታቸው ከዚህ በላይ የትኛው የሐሳብ ነጻነት መግለጽ ለማለት እንደሞከሩ ጥያቄ ውስጥ የሚገባ ጉዳይ እንደሆነ ማየት እንችላለን። አክለውም ፍትህ ሳይሰጣቸው የታሰሩ በርካታ ግለሰቦች እንዳሉም ገልጸዋል። ዶክተር ደሳለኝ ጫኔ ካነሷቸው ሐሳቦች ሙሉ በሙሉ በሚባል ደረጃ በአጠቃላይ አገዛዙን ሙሉ በሙሉ የሚተች የሚነቅፉ እንዲሁም የሚያንቋሽሹ እናም ለሀገራችን ሐሳቢና ተቆርቋሪ መስለው የግል ጥቅማቸውን የሚያስከብሩ የውጭ ዜጎችን ሪፖርት አንደበት በመሆን ሐሳባቸውን ሊገልጹ መቻላቸው መነጋገሪያነቱ እንዲቀጥል ምክንያት ሆኗል። ሐሳባቸውን በነጻነት መግለጻቸው ተገቢነቱ ባያጠያይቅም ነገር ግን የቃላት አጠቃቀምና ከትችት መሃል ደግሞ መልካም ስራዎችን ማድነቅ እንዲሁም ለሀገር እድገት የሚበጁ ሐሳቦችን በፓርላማ ማንጸባረቅ ከአንድ ሀገር ወዳድ ዜጋ የሚጠበቁ መሰረታዊ ነገሮች ናቸው። ጠቅላይ ሚኒስትሩም ለዶክተር ደሳለኝ ጫኔ ሐሳብን ምላሽ ሰጥተዋል። በመጀመሪያ የሚያነሱት ሐሳብ ይህን ጦር ሰባቂ መንግስት በዚህ ልክ ሲገልጹት እንዳያርስ ማዳበሪያ እንዳይወስድ ህዝቡ እንዳይወጣ እንዳይገባ ያደረገውን ኃይል ምን ነው አላየሁም አልሰማውም አሉት በማለት ነበር ምላሽ የሰጡት። ሌላውና ጠቅላይ ሚኒስትሩ የጠቀሱትና አንኳር ያሉት ዶክተር ደሳለኝ ጫኔ የትግራይን ጦርነት ከመንግስት ጋር ብቻ አቆራኝተው የገለጹበትን ጦርነት ምን ነው የትግራይ ውጊያ ያሉት አዝማች አልነበሩም እንዴ በማለት በቀጥታ በጦርነቱ ላይ በቀጥታም ሆነ በተዘዋዋሪ እሳቸውና ፓርቲያቸው ጉልህ ሚና እንደነበራቸው እናም ሚዛን ቢጠብቁ በማለት ጦርነቱ እንዳይጀመር ለሰላም ከፍተኛ ጥረት መደረጉንና ወደ ጦርነት እንዳይገባ ብዙ ዋጋ እንደተከፈለም መዘንጋት እንደሌለበት ጠቁሟል። በመቀጠልም ዶክተር ደሳለኝ ጫኔን ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ሲሉ ቀደም ሲል ያነሱትን ስድብ አዘል ሐሳብ እንደ ሐሳብ ነጻነት ከሆነ ይታሰሩ ነበር በማለት ኢትዮጵያ ውስጥ ከዚህ በፊት ባልተለመደ መልኩ ስልክና ማይክ ያለው ሁሉ እንደፈለገ በተለያዩ የማህበራዊ ሚዲያዎች በነጻነት ሐሳቡን እየገለጸ እንደሆነና ሐሳብን በነጻነት መግለጽ ኢትዮጵያ ውስጥ ታፍኗል የሚለውን ሐሳብ እርባና ቢስ መሆኑን አክለው ተናግረዋል። ነገር ግን ሰው ሐሳቡን በነጻነት ሲገልጽ በህዝብ የተመረጠ መንግስት በኃይል ለመጣልና በማስፈራሪያ የሚወራ ከሆነ ማንም ከእስር እንደማያመልጥ ጭምር ገልጸዋል። በእርግጥም ዶክተር ደሳለኝ ጫኔ ከተናገሩት ሐሳብ ጠቅላይ ሚኒስትሩ የሚቀበሏቸው ሐሳቦች እንዳሉና መንግስታቸው ከስተት የጸዳ ፍጹም እንዳልሆነ ተናግረዋል። ነገር ግን እሳቸው በገለጹት መልክ ሐሳብን የመግለጽ መብት አለመጨቆኑን ፓርላማ ላይ ያሉ ሰዎች እንኳን ይህን ነገር ምን ያህል ሁሉንም ነገር ፖለቲካ እንዳደረገው ማንም ያሻውን እየገለጸ እንደሆነ የማይታበል ሀቅ እንደሆነ ጠቅላይ ሚኒስትሩ ተናግረዋል። በማስከተልም በጠቅላይ ሚኒስትሩ 7 የአገዛዝ ዓመታት ባለፉት የኢትዮጵያ 100 ዓመታት የአገዛዝ ዘመኖች ከየትኛውም የጎረቤት ሀገሮች ጋር ያልተዋጋው በአሁኑ ሰዓት እንደሆነ ሊሰመርበት እንደሚገባ ተናግረዋል። በባለፈው የኢህአዴግ ዘመንም በ6 ዓመት ውስጥ ከበርካታ የጎረቤት ሀገሮች ጋር እንደተዋጋ ገልጸዋል። ስለታሰሩትም እስረኞች ብዙ ጊዜ ፓርላማው
ሄዶ እንደጎበኛቸውና በፊት የታሰሩ ግለሰቦች የታሰሩበትን ቦታ እንኳን ጭምር ሳያውቁት ተሸፍነው እንደሚወጡ የት እንደታሰሩ እንኳን እንደማያውቁ ጭምር ገልጸው ለውጡን መካድ እንደማያስፈልግ ነገር ግን ፓርቲያቸው ንጽጽር ውስጥ እንደማይገባ ተናግረዋል። ከፓርላማው እጅግ በጣም በርከት ያሉ ጥያቄዎች የተነሱ ሲሆን ስለ ልማት ተነሺዎችም የተጠየቁ ሲሆን ጠቅላይ ሚኒስትሩም ሕጋዊ ፍቃድ ኖሮት ካሳ ሳይከፈለው የተነሳ አንድም ሰው በግል ያላውቅም በማለት ምላሽን ሰጥተዋል። ከሞላ ጎደል የፓርላማው ቆይታ እንደዚህ አይነት መልክ ቢኖረውም ሀገር የሚመራው በሰዎች እንደመሆኑ መጠን ሐሰሶችና ጥፋቶች አይጠፉም። በመሆኑም ለአንድ ሀገር ከፍታና እድገት ተፎካካሪ ኃይሎች መኖራቸው ጠቀሜታው የጎላ ቢሆንም ሁል ጊዜ ከመተቸትና ከመንቀፍ የተሰሩ መልካም ተግባራትን ማድነቅና ማሞገስ የአንድ በሳል ፖለቲከኛ መስፈርቶች ናቸው። ስህተትን ብቻ ነቅሰው እያወጡ መናገር ግን ለራስ ያለ ከፍተኛ ግምትን የሚያሳብቅ ተግባር ሆኖ እናገኘዋለን። እያንዳንዱ ኢትዮጵያዊ በሀገሩ ጉዳይ ግድ ስለሚለው ከምንም በላይ ደግሞ የሀገሬው ዜጋ አንድነቱን አጠናክሮ በሀገር ጉዳይ ላይ በጋራ መቆም ግድ ይለዋል። የዚህ ምክንያቱ ደግሞ የምዕራባውያን ከፍተኛ ፍላጎት ጎረቤት ሀገሮችን እርስ በርስ አጋጅተው እንዲሁም አሸማጋይ በመምሰል የሀገሪቱን ማዕድናት መዝረፍና ብሔራዊ ጥቅማቸውን ማስጠበቅ እንደሆነ ምንም የማይታበል ሀቅ ነው። ስለዚህም የሀገር ሰው የፖለቲካ ልዩነት ጤናማ ቢሆንም በሀገር ጉዳይ አንድነት ግን የምርጫ ጉዳይ አይደለም። ዛሬው ቪዲዮ ይህን ይመስል ነበር። ጊዜ ሰጣችሁ ስለተከታተላችሁኝ ምስጋናዬ ከልብ ነው። ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። እዚህ ቻናል ዛሬ ጎራ ካላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን